ልሰዋ ሲጠባ ንጋቱ ትንሽ ቢያስጎነጨኝ የምሕረቱን ጽዋ ፊቱን መለስ አድርጎ እምባዬን በዓይኑ ሲያይ ፈውስ ይሆንልኝ ኃጢአቴን መጠን ቆጥሮ ቢመዝነው ምሕረት አይገባኝም። በውድቅት ሌሊት የከበረ ስሙን መጥራት መብት የለኝም። ነገር ግን ጌታዬ እንደ ሰው አይደለም ዘላለም የሚጥል አልተኛም ሌሊቱን ደጁን አንኳኳለሁ እጅግሬ እስከሚይዘኝ ፍጥረት አሸልቦት እንቅልፍ ተጭኖት እኔ ግን ዓይኖቼ ግን አልተከደኑም የምሕረቱን ደጃፍ እሻለሁ አሁንም ተስፋታው ተብዬ ማን ይቀበለኛል? ወዴት እሄዳለሁ? ግድ ያለው ለነፍሴ ኢየሱስ ነውና ስሙን እጠራለሁ። ዶሮ ሲጮህ ያኔ እጁ ይዳስሰኛል። ፍቅር ግድ ይለዋል መድኃኒት የሆነኝ ዕድሜን ቀጣዩ መቼ ያስችለዋል? ፍጥረት አሸልቦት እንቅልፍ ተጭኖት እኔ ግን ዓይኖቼ ግን አልተከደኑም የምሕረቱን ደጃፍ እሻለሁ አሁንም ልጅነቴ ያላለቀም እኔና ብላቴና ሙሉ ሰው አድርገኝ ጌታ ቃልህን አብላኝና ልጅነቴ ያላለቀም እኔና ብላቴና ሙሉ ሰው አድርገኝ ጌታ ቃልህን አብላኝና
ተሯሩጬ ከእውነትም ተሳስቼ በስሜት የተገፋፍቼ የቃልን ሙላት አጥቼ እንዳልጠፋ በጠላት ተጠቅቼ ልጅነቴ ያላለቀም ነኝና ብላቴና ሙሉ ሰው አድርገኝ ጌታ ቃልህን አብላኝና ልጅነቴ ያላለቀም ነኝና ብላቴና ሙሉ ሰው አድርገኝ ጌታ ቃልህን አብላኝና እኔን አጋልጦኝ መከራማ ጠውልጎኝ አውሎ ንፋስ አፍገምግሞኝ ያሸዋው መሠረት አዝሞኝ ክፉኛ ገፍትሮ እንዳይጥል ዛሬ በጌታ በኢየሱስ ክርስቶስ ስም በቃ እንድትል እንፈልጋለን። እናውቃለን ስተት አለ፣ እናውቃለን በደል አለ፣ እናውቃለን በድለናል፣ አሳዝነናል፣ እናውቃለን አሳዝነናል። አካሄዳችን ትክክል አይደለም፣ አረማመዳችን ትክክል አይደለም። ዛሬ ምህረት እንድታደርግ ቸርነት እንድታደርግ እግዚአብሔር ሆይ በጌታ በኢየሱስ ስም እንለምናሃለን እንለምናሃለን። ሕይወታቸውንና ቤታቸውን ለመቀየር የወጡ እናቶችና አባቶች በአደባባይ በሳውዝ አፍሪካ እያለቁ እየተገደሉ ሻንጣ በጫኑበት ዕቃቸውን ጭነው በሄዱበት ሬሳቸው ተጭኖ ነው የመጣው። ሬሳቸው ተጭኖ ነው የመጣው። አሁን ይበቃል፣ አሁን ይበቃል። እግዚአብሔር ሆይ በኢየሱስ ስም ይበቃል። በሰው ምድር መሞት ይብቃ። እግዚአብሔር ሆይ ትሰማናለህ። የእነዚህን እናቶች ጩኸት ትሰማለህ። የአባቶችን ጩኸት ትሰማለህ። የዚህን ከተማ ጩኸት ትሰማለህ፣ ታዳምጣለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ዛሬ ተነስ። ከማደሪያ በኢየሱስ ስም ተነስ። እግዚአብሔር ሆይ ከማደሪያ በኢየሱስ ስም ተነስ። በጌታ በኢየሱስ ስም ከማደሪያ ተነስ። ይበቃል፣ ይበቃል፣ ይበቃል በል፣ ይበቃል በል። እግዚአብሔር ከዚህ በኋላ ሞት ይበቃል በል፣ ሞት ይበቃል በል። በሳውዝ አፍሪካ ያለ ሞት ዛሬ የምንጠራው ሌላ ንጉሥ የለም፣ የምንጠራው ሌላ አለቃ የለም፣ የምንጠራው ሌላ ኃያል የለም፣ የምንጠራው ሌላ አለቃ፣ ሌላ ንጉሥ፣ ሌላ ሃይባ የለም። እግዚአብሔር ሆይ አዎ በደላችን ከባድ ነው። አዎ ኃጢአታችን ከባድ ነው። አረማመዳችን ትክክል አይደለም። አካሄዳችን ትክክል አይደለም። አዎ ልክ ነው፣ አካሄዳችን ትክክል አይደለም። ነገር ግን የሰማይ አምላክ ቸርነት እንደምታደርግ እናምናለን። ምህረት እንደምታደርግ እናምናለን። ምህረት እንደምታደርግ እናምናለን። ዛሬ የእናቶችን ጩኸት የአባቶችን ጩኸት ሰምተ ከማደሪያ እንደምትነሳ እናምናለን። እግዚአብሔር ሆይ እናምናለን፣ እናምናለን። ዛሬ በቃ እንድትል እንፈልጋለን። የሳውዝ አፍሪካ ሞት ዛሬ ይበቃል። በሳውዝ አፍሪካ ያለ ሬሳ ከዚህ በኋላ ወደዚህ ከተማ አይምጣ ጌታ ሆይ፣ አይምጣ ጌታ ሆይ፣ አይምጣ ጌታ ሆይ፣ አይምጣ ጌታ ሆይ፣ አይምጣ ጌታ ሆይ። ይበቃል። ልጆች ያላባት ቤቴን እቀይራለሁ ያለ ወንድም በአደባባይ ላይ አይሙት፣ በአደባባይ ላይ አይሙት። ይበቃል። እግዚአብሔር ሆይ ዛሬ ከማደሪያ ተነስ፣ ተነስ። በቃ ስለ እናቶች ጩኸት ብለህ
ስለ አባቶች ጩኸት ብለህ እግዚአብሔር ሆይ በየቤቱ ስለሚጮኸው በቤቱ ስለሚለቀሰው በየሀገሩ ስለሚጮኸው ስለዚህ ጩኸት ዛሬ በቃ ብለህ እንድትነሳ እንፈልጋለን። እግዚአብሔር ሆይ አዎ ከሳውዝ አፍሪካ መጡ፣ ጭፈራ ጀመሩ። ከሳውዝ አፍሪካ መጡ፣ አመጻ ጀመሩ። በገንዘባቸው ደነሱ፣ አንተን አሳዘኑ፣ አንተን በደሉ። አዎ ከሳውዝ አፍሪካ መጡ፣ አንተም የሚያሳዝን ነገር በብራቸው አደረጉ። በብራቸው የፈለጋቸውን ገዙ፣ ለወጡ፣ ሸጡ፣ ጨፈሩ፣ አመነዘሩ፣ ጠጡ፣ ሰከሩ። የሰማይ አምላክ እግዚአብሔር ሆይ ዛሬ በጌታ በኢየሱስ ክርስቶስ ስም በቃ እንድትል እንፈልጋለን። ገንዘብ አለን ብለው የመጡትን በዚህ ምድር አመጻና ኃጢአትን አደረጉ። ገንዘብ አለን ብለው በዛ ምድር ያሉ እንደፈለጉ ጨፈሩ። ነገር ግን እግዚአብሔር ያ በደልና ያ ኃጢአት ያ እርኩሰት አሁን ሞት ይዞ መጣ። አሁን ሬሳ ይዞ መጣ። ማን ይበል? ማን ይታደገን? አንተም እግዚአብሔር ዝም አልከን። በየቀኑ ሬሳ ተቀበል፣ በየቀኑ ሬሳ ተቀበል፣ በየቀኑ ሬሳ ተቀበል። ይበቃናል። ብራቸውን ስንጠብቅ ሬሳቸው መጣ። ገንዘባቸውን ስንጠብቅ ሬሳቸው መጣ። ነገ በኤርፖርት ላይ አበባ ይዘን እንቀበላቸዋለን ብለን ስንጠብቅ ሬሳቸው በሳጥን ታሽጎ መጣልን። ምህረት እንድታደርግ እንፈልጋለን። ቸርነት እንድታደርግ እንፈልጋለን። በተለይ ሆሳዕና ላይ ብዙዎቻችን በክፋትና በበደል ተጨማልቀናል። እናውቃለን። የማንኛውም ሃይማኖት ተከታይ ዛሬ በፍጥነት ንስሐ እንድትገቡ፣ ባለስልጣን ብትሆኑ፣ ባለሀብት ብትሆኑ፣ ነጋዴ ብትሆኑ፣ ተማሪዎች ብትሆኑ፣ አስተማሪዎች ብትሆኑ ንስሐ እንድትገቡ ይበቃታል። ሆሳዕና ኢንቨስተር መቀበል ሲገባት ሬሳ መቀበል ጀምራለች። ሁላችሁም አልቅሷል። ይበቃል። አሁን እዚህ በሌሳ ላይ ሄዶ ሬሳ መቀበል ይበቃል። በሌሳ ላይ በሞተር በመኪና አጅበህ ሄደ ሬሳ መቀበል ይበቃል። የወንድምን ሬሳ የአባትን ሬሳ እስከ ታች ሄደ መቀበል ይበቃል። አሁን ሞትን ሃይ የሚል እግዚአብሔር ብቻ ነው። ሞትን በቃ የሚል እግዚአብሔር ብቻ ነው። ሞትን የሚከለክል እግዚአብሔር ብቻ ነው። ማንም ሊያስጥለን አይችልም። ማንም ሊታደገን አይችልም። የአመጻችን ብዛት የኃጢአታችን ብዛት በብዙዎቻችን ቤት ድንኳን እንዲጣል አድርጓል። ዛሬ ንስሐ ግባ። በተለይ ደግሞ ከሳውዝ አፍሪካ የመጣችሁ የሰራዊት አምላክ እግዚአብሔር ተጠንቀቁ ይላችኋል። እርኩሰታችሁን አቁሙ። በገንዘባችሁ ኃጢአት አትግዙ። በገንዘባችሁ ኃጢአት አትግዙ። ገንዘባችሁ እግዚአብሔርን አታሳዝኑ። ከሞትና ከዛ አደጋ መጣችሁ። ነገር ግን አገሬ ላይ ገባው ብላችሁ እንደፈለጋችሁ አታድርጉ። በገንዘባችሁ ኃጢአትን እያደረጋችሁ በዛ ያለውን ትውልድ አታስገድሉ። ተመለሱ። የትኛውም ከሳውዝ አፍሪካ የመጣችሁ ገንዘብ አለን ብላችሁ እየጨፈራችሁ ያላችሁ በያገሩ በራቁት ቤት ገብታችሁ ገንዘባችሁን እየረጫችሁ ልጆቻችሁን እያስራባችሁ በአመጽና በኃጢአት ያላችሁ ሁላችሁ ተመለሱ ብያለሁ። እግዚአብሔር እንደተናገረኝ ልናገራችሁ መጥቻለሁ። በዚህ ከተማ ያላችሁ የሃይማኖት አባቶች፣ የፖለቲካ አባሎች፣ የትኛውም ትልልቅ ሽማግሌዎች በእግዚአብሔር ፊት ተመለሱ። ዛሬ እግዚአብሔር ወደዚህ ከተማ መልእክት ይዞ መጥቷል። እያንዳንዳችሁ አካሄዳችን ስተት፣ መንገዳችን ስተት፣ መንገዳችን በስደት አመጽ ባለበት ወጣቱ በትክክል አይሄድ፣ አገልጋዩ በትክክል አይሄድ። ትክክለኛውን ሞት የጠሩብን አገልጋዮች ነን ብለው መንገዳቸውን አስተው ሳውዝ አፍሪካ ገብተው ትንቢት ተንብየው ህዝባችንን አስጨረሱት። ወጣቱ እንጀራ አገኛለሁ ብሎ በስደት ሄደ፣ በሊቢያ ታሰረ፣ ሬሳ ሆነ። አገልጋዮቻችንም እንደዚሁ ስተት ባለበት መንገድ እየተጓዙ ህዝባችንን አስጨረሱ። አሁን ግን እዚህ ከተማ ያላችሁ ቆርቆሮ ገዝታችሁ አመጻን መግዣ ያደረጋችሁ ክፋትን ያደረጋችሁ ተመለሱ። እናንተ ባለስልጣኖች ተመለሱ። እናንተ ባለሀብቶች ተመለሱ።
እናንተ አገልጋዮች ተመለሱ፣ እናንተ ፓስተሮች ተመለሱ። ይበቃችኋል። ሂድ ደናውን ያለችውን ልጇን ጋቢና አስቀምጣ አበባ ሰጥታ ሻንጣውን ጭና የላከችው ልጇ ሻንጣውን በጫነችበት በዛ መኪና ራሱ ልጇ ተጭኖ መጣላት። እናት ብር ልኮ ቤት ቀይሮ ቤት ሰርቶ ከገጠር አውጥቶኝ ያለችው ልጇ ታሽጎ በዘመናዊ ሳጥን ታሽጎ ፎቶ ተለጥፎ እኛም ለመቀበል በሊሳ ልጆቼን አሻሽላለሁ ብሎ ሳውዝ አፍሪካ የሄደ ልጁ ግን አድጎ 17 ዓመት ሞልቶት 17 ዓመት ሙሉ አባቱን በፎቶ እንጂ በአካል የማያውቀው ነገ አባቴን እቀበለዋለሁ ብሎ ተስፋ ሲያደርግ አባት በስልክ ልጄ እመጣለሁ አገኛለሁ ብሎት ማታ ደውሎለት በቃ ነገ አባቴ ከ3 ቀን በኋላ ይመጣል ብሎ ትምህርት ቤት ለጓደኞቹ ተናግሮ ሳይጨርስ የአባቱ ሬሳ በሩ ላይ መጣለት። ረፉ፣ አትዝለሉ። በሰው ምድር አክብሯችሁ ነበር። በሰው ምድር አክብሯችሁ ነበር። በሰው ምድር ባለጸጋ አድርጓችሁ ነበር። በሰው ምድር ሄዶ ይሄን የመሰለ ፎቅ እንድሰራ እግዚአብሔር እድል ሰጥቶ ነበር። በሰው ምድር ሞገስ ሰጥቷችሁ ነበር። በሰው ምድር ከፍ አድርጓችሁ ነበር። በሰው ምድር ትወጣላችሁ፣ ትገባላችሁ። አንዳንዶቻችሁ በሰው ምድር መሬት ገዝታችሁ ህንፃ ሰርታችኋል። አክብሯችሁ ነበር። አሁን ግን በሰው ምድር ሬሳችሁን በአደባባይ አይበቃም ወይ? ሆሳዕና አይበቃሽም? አይበቃሽም? ይህ አደባባይ ስንት ሬሳ ተቀበለ? ስንት ሬሳ ተቀበለ? እንዴ ወዮ! ተመለስ፣ ተመለስ፣ ንስሐ ግባ። የጴንጤ አገልጋይ፣ የጴንጤ ባለስልጣን፣ የጴንጤ ባለሀብት ዋ ይላል እግዚአብሔር። ዋ በርን አንኳኳለሁ። እናትን ያለ ልጅ እንዳስቀረ አንተ ራስህ ያለ ልጅ እንዳትቀር ዋ እረፍ ይላል እግዚአብሔር። እረፍ። እግዚአብሔርን አታዛዝን። ከሰማይ በላይ ሆኖ ያያል። ዝም ስላለ የማረ እንዳይመስል የእግዚአብሔር ዝምታ ትዕግስቱ እንጂ ፍርሃቱ አይደለም። ተመለሱ። አንድ ደቂቃ በዛም ያላችሁ አንድ ደቂቃ ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለዘላለም አምላክ ለእግዚአብሔር ይሁን። ሁሉን ለገዛ፣ ሁሉን ላዘዘ፣ ሁሉን ለፈጠረ፣ በሁሉ ስፍራ ለሚኖር ከሁሉ በላይ የሆነ ባለስልጣን ለሆነ ኤልሻዳይ ለሆነ ገናና ለሆነ አምላካችን ታላቅ የሆነ ዓለምንና ምድርን መላን የፈጠረ አምላክ እሱ ክብር ለእግዚአብሔር ለእሱ ይሁን። እሱ ዘላለሜ ነው። እሱ ሁሉን ይገዛል። እሱ በሁሉ ስፍራ ይኖራል። እሱ ለሁሉ አባት ነው፣ ለሁሉ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። የዘላለም ጌታ ነው። የዘላለም ገዢ ነው። የዘላለም መሐሪ ነው። የዘላለም መሪ ነው። የዘላለም መከታ ነው። የዘላለም አለኝታ ነው። የዘላለም ሕይወት ነው። ሃሌሉያ! እንለምናለን እግዚአብሔር፣ አንተን እንለምናለን። በሙሴ ዘመን፣ በኢያሱ ዘመን፣ በኤልያስ ዘመን፣ በዮሳቤት ዘመን ታምር የሠራ ታሪክን የለወጠ
አምላካችን ያለና የምትኖር የሰራዊት ጌታ እግዚአብሔር በዚህ ማለዳ ወደ አንተ እንቀርባለን፣ ወደ መቅደስ እንቀርባለን፣ ወደ ፊት እንቀርባለን። የአቤል ደም ወደ እኔ ጮኻል ብሏል። ዛሬ ስንት አቤሎች ናቸው ደም የፈሰሰ? ምነው የሰማይ አምላክ ዝም አልክ? ምነው የዘላለም አምላክ ዝም አልክ? እባክህ እግዚአብሔር ተናገረን። በደቡብ አፍሪካ ለሚፈሰው ደም ተናገር፣ ተናገር። ደም ጌቶ ይጮኻል በል። ደሙ ይጮህ አንተ ጆሮ፣ የሰው ደም ይጮህ። የታላላቆች፣ የሸናናሾች፣ የወንዶች፣ የሴቶች ደም ይጮህ አንተ። ወደ መቅደስ ደም ይድረስ። አንተን ደሙ ይቀስቅስ። በአቤል ደም እንደተቀሰቀስ፣ በነቡቴ ደም እንደተቀሰቀስ አንተ ተንቀሳቀስ። በሰማይ ኃይል አለ። ተንቀሳቀስ እባክህ፣ ተንቀሳቀስ እባክህ፣ ተንቀሳቀስ። እግዚአብሔር ተንቀሳቀስ፣ እግዚአብሔር ተንቀሳቀስ። እንባው ፈሰሰ፣ እንባው በዛ፣ ለቅሶ በዛ፣ ሐዘን በዛ፣ ሞት በዛ፣ ሐዘን በዛ፣ ደም በዛ። አንተ ዝም አልክ፣ አንተ ዝም አልክ። ማን ይነሳል? ማን ይነሳል? አንተ ተነስ፣ አንተ ተነስ፣ አንተ ተነስ። በደቡብ አፍሪካ ለሚፈሰው ደም፣ በዓለም ዳርቻ ለሚፈሰው ደም፣ በአረብ አገር ላይ፣ በእስራኤል አገር ላይ፣ በአሜሪካ አገር ላይ፣ በኢራን አገር ላይ ለሚፈሰው ደም አንተን እንጠይቃለን። አንተ ተነስ፣ አንተ ተነስ። ጎልያድን መታ፣ ሰናክሬምን መታ፣ ብልጣሶርን መታ፣ ፋርዖንና ሰራዊቱን ያሰመጠ፣ ተገዥቻቸው ያበዳ፣ ጉልበታቸው ያበዳ፣ ተረታቸው ያበዳ፣ በሀብት ያበዱ አምላክን በችሎታ ያበዱ፣ በሀብት ያበዱ በአንተ ቃል ጌታ ሆይ ቁጥጥር ስር አድርገው። ተነስ አንተ፣ ለድሆች ተነስ፣ ለደካሞች ተነስ፣ ለበሽተኞች ተነስ፣ ለወንዶች ተነስ፣ ለሕፃናት ተነስ፣ ለአሮጊቶች ተነስ፣ ለአዛውንቶች ተነስ። የሰራዊት ጌታ ሆይ ተነስ፣ ተነስ። ደሙ ይቆም፣ ለቅሶ ይቆም፣ አስክሬን መምጣት ይቆም፣ አስክሬን አቀባበል ይቆም። ሰላም ይምጣ፣ ምሕረት ይምጣ፣ ጤና ይምጣ፣ እረፍት ይምጣ። ሰይጣን ይመታ። ደሙን የሚያፈሰው ሰይጣን ቃየል ላይ ሆኖ አቤልን ደም ያፈሰሰ ያ አመፀኛ፣ ያ ምቀኛ፣ የወንድሙን መኖር የማይችል የሚጠላ ያ ጨካኝ አውሬ፣ ያ ዘንዶ በኢየሱስም ይረገጥ፣ በኢየሱስም ይረገጥ፣ በስምህ ኃይል ይረገጥ። አንተ ዲያብሎስ ተዋረድ። እናንተ አጋንንቶች ተንጫጩ። ዓለምን ልቀቁ፣ ኢራንን ልቀቁ፣ አሜሪካን ልቀቁ፣ እስራኤልን ልቀቁ፣ ደቡብ አፍሪካን ልቀቁ። ገዳይ ዲያብሎስ፣ የወንድም ጠላት፣ አንተ ሰይጣን፣ አንተ ክፉ፣ አንተ አመፀኛ በኢየሱስም ተባረር። በሃይማኖት የምታከባብል፣ በጎሳ የምታከባብል፣ በዘር የምታከባብል፣ በሀብት ሰው ትዕቢተኛ እንድትሆን የምታልፍ አጭበርባሪ፣ አታላይ፣ ሸንጋይ ዲያብሎስ፣ ሐሰተኛ፣ የሐሰት አባት በኢየሱስም ውደቅ፣ በኢየሱስም ውደቅ። ሆሳና በእግዚአብሔር ሰላም ትሞላ፣ በእግዚአብሔር ፍቅር ትሞላ። ሌብነት ይወገድ፣ ጉቦኝነት ይራቅ፣ ዘረኝነት ይነቀል፣ ምንዝርና ይራቅ፣ አታላይነት ይራቅ፣ ዘረኛ መንፈስ ይነቀል፣ ጎሰኛ ይነቀል፣ ሌባ ይወገድ። ሃሌሉያ ሃሌሉያ። ጠላት ተመታ፣ ጠላት ተረገጠ። በሰማይ ሆኜ እሰማለሁ አለ እግዚአብሔር። በሰማይ ሆኖ እግዚአብሔር ሰምቶናል። ጸሎታችን ተሰምቷል። ጠላት ኃይሉ ተመታ፣ ጠላት ስልጣኑ ተረገጠ። ኃይል የእግዚአብሔር ነው። በደቡብ አፍሪካ የምትኖሩ ወገኖች መልእክትን እናስተላልፋለን። እባካችሁ እርስ በርሳችሁ በገንዘብ አትጣሉ፣ በገንዘብ አትገዳደሉ። ወንድምን አትግደል፣ ወንድምን አድማ አታርግ፣ ሴራ አታርግ። እግዚአብሔር ዘሪን እንዳጠባ ትውልድ እንዳይጠፋ
አንተ ወንድሜ ልጄ እባክህ ከዚህ መንገድ ተመለስ። ሐሰት አታርግ፣ አታጭበርብር፣ አታታልል፣ በገንዘብ አትምካ። ገንዘብ ገዳይ ነው። በገዳዩ ላይ አትመካ፣ በእግዚአብሔር ይመካ። ወንድምን ውደድ፣ ለወንድምህ መልካም አድርግ። እግዚአብሔር ሆይ በደቡብ አፍሪካ አንተ ተመላለስ። ደቡብ አፍሪካን አንተ ጎበኝ። ልጆቻችንን ታድገው፣ ልጆቻችንን ከልለው። ከእንግዲህ ደም አይፍሰስ፣ ከእንግዲህ አመፅ አይኖር። ከእንግዲህ ጌታው ሰዎች በሰላም ይምጡ። ሬሳ መቀበል በቃ በቃ፣ ሬሳ መቀበል በቃ። ሬሳ ይምጣ። ሰው ሀብት ይዞ ይምጣ። ሰው ብር ይዞ ይምጣ። ሰው ሀብት ይዞ ይምጣ። በረከት ይዞ ይምጣ። ሰላም ይዞ ይምጣ። ጌታ ሆይ ጌታ ሆይ ጌታ ሆይ እባክህ አስበን። ይህም በደቡብ አፍሪካ ስጋት ይወገድ፣ ፍርሃት ይወገድ። የወላጆች ስጋት፣ የወላጆች ፍርሃት በኢየሱስ ስም ይቆረጥ። ደስታ ይሁንልኝ፣ ሰላም ይሁንልኝ፣ ድምረት ይሁንልኝ፣ ጥበቃ ይሁንልኝ፣ መዳን ይሁንልኝ፣ ጸጋ ይሁንልኝ፣ ኃይል ይሁንልኝ፣ ክብር ይሁንልኝ፣ ሞገስ ይሁንልኝ። እግዚአብሔር ሆይ ባርከን፣ ምድራችን ባርክ። እናንተ አማኞች፣ እናንተ ክርስቲያኖች፣ እናንተ አባቶች፣ እናንተ ወጣቶች፣ እናንተ ልጆች፣ እናንተ እናቶች ለክርስቶስ ወንጌል እንደሚገባ ኑሮ። ለክርስቶስ ወንጌል እንደሚገባ መኖር ክብር ነው። ሌብነት፣ አታላይነት፣ አጭበርባሪነት፣ አስመሳይነት ከአማኝ አይፈለግም። መልካም ምሳሌ መሆን ያስፈልጋል። እግዚአብሔር በእኛ እንዲከብር፣ እግዚአብሔር በእኛ እንድታይ ከንፈራችን እግዚአብሔር ያክብር። እጆቻችን አክብር፣ መንገዳችን አክብር። በንግድ ቤት፣ በመስሪያ ቤት፣ በልዩ ልዩ ስፍራ ያለን እግዚአብሔርን ስናከብር እግዚአብሔር ያከብራል። ያከበሩኝን አከብራለሁ አለ፣ የናቁን ይናቃል አለ። እግዚአብሔርን ከመናቅ እግዚአብሔር አድናል። ኦ ሃሌሉያ! እግዚአብሔር ይክበር፣ እግዚአብሔር ይንገስ፣ እግዚአብሔር ይገለጥ፣ እግዚአብሔር ይታይ፣ እግዚአብሔር ያሸንፍ፣ እግዚአብሔር ይዝለቅ፣ እግዚአብሔር ከእኛ ጋር ይሁን። ደስታ ይምጣ፣ ሰላም ይምጣ፣ ጤና ይምጣ፣ ትውልድ ይባረክ። ወጣቶች በቅዱስ ጋብቻ ይተሳሰሩ። ዝሙት ይወገድ፣ ከወጣቶች ዝሙት ይወገድ። ቅድስና ከእግዚአብሔር ይሆን፣ ሰላም ከእግዚአብሔር ይሆን፣ በረከት ከእግዚአብሔር ይሆን፣ ደስታ ከእግዚአብሔር ይሆን። ግልሙት ይራቅ፣ መዳራት ይራቅ፣ ምንዝርና ይነቃል። ወጣት ይቀደስ፣ አባት ይቀደስ፣ እናት ይቀደስ፣ ልጆች ይቀደሱ፣ አሮጊቶች ይቀደሱ፣ አዛውንቶች ይቀደሱ። ሞት ይራቅ፣ ሞት ይራቅ፣ ድንገተኛ ሞት ይራቅ፣ በሽታ ይራቅ፣ አደጋ ይራቅ። አቤት አንተ አይኖች ስለታየን ተመስገን። አምላካችን ስለሰማ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። አገልጋይ ወርቅ ይባርከው፣ አድጎ ይኖር።